እንግዲህ የአብርሽ ጉዳይ አልቅምና ማለት ነው። ዛሬ ውሽሚትን አስከትሎ የንቀቱ ንቀት ወደ ሩታ ቤት ሂደዋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። ብያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ሁልጊዜም እንደምናገር እኔ ክብር ከሁሉም ነገር ክብር ይበልጣል። በዚሁ አጋጣሚ ማለት ነው እኔ ኮሜንቱ ሳየው ሩታ የሰውን ወሬ አትስሚ፣ ሩታ የሰውን ወሬ አትስሚ ነው። ለምን ሩታ ብቻ ሄርሚላት ገዛችሁ ስላለች ህዝቡ ሁሉ በእሷ ላይ መገልበጥ አትችሉም ማለት ነው። ይህንን ነገር እውነት ለመናገር ማለት ነው አብርሽ ሆነ ብሎ ያደረገው ነገር ነው ማለት ነው። በዚሁ አጋጣሚ ማለት ነው አብርሽ ማስመሰል በጣም ትችልበታለህ። እጅህን አትፈልገውም እንዴ? እጅህ እኮ የነገ ቀን ያገለግልሃል። ቀስ ብለው እንጂ እኔ እውነት ለመናገር ማለት ነው እውነት ነው የምላችሁ እኔ አብርሽንም ሩታንም አልሸትም። ለምን ይሄንን ነገር የኦዲየንስ ስራ ስለሆነ ማለት ነው። ነገር ግን እውነት ስንናገር እውነት ስናወራ ማለት ነው ወርቁ እኔ እንደገመትኩት አርተፊሻል ነው፣ ወርቅም አይደለም። እቃው ደግሞ የአብርሽ ሰዓት የተገዛበት እቃ ነው ማለት ነው። እናንተ እስቲ ወርቅ እንኳን ስትገዙ ማንኛውም የአንገት ወርቅ ስትገዙ በእንደዚህ አይነት እቃ ነው የምትገዙት አይደለም ወይስ እቃው የት ሂዶ ነው? እቃው ለምን አወጣው? ወረቀቱ የሆነ ሰው ወርቅ ሲገዛ ወረቀት ይኖረዋል አይደል? ደግሞ የአንገት ወርቅ እኔ የትም ሀገር በእንደዚህ አይነት እቃ የሚገዛ ወርቅ አይቼ አላውቅም። ስጦታ ከሆነ ከነ ሁሉ ነገር ነው ማበርከት የነበረበት ትክክለኛ ወርቅ ቢሆን ማለት ነው። እና አብርሽ ደግሞ ትላንትና ሩታ ሄርሚላን እቤት አምጥቼ አሳምንሻለሁ ሲላት አዎ አይ ቤት ድረስ እንዳታመጣት ብለዋለች። አብርሽ ግን የድፍረቱ ድፍረት ሩታ ምን ታመጣለች? ምን ታረጋለች? ያው ናት፣ እሷ ናት፣ ትለፈልፋለች፣ ታወራለች፣ ሌላ የምታመጣው ነገር የለም በማለት እና አብርሽ ይዟት ሄዳ። ትልቅ ስህተት ይሄ ነው። ትልቅ ንቀት ማለት ይሄ ነው። ለራሱ ተደብቆ እየገባ ሚስቱ ተደብቆ እያየ ዛሬ የማትወዳትን ያውቃል በሽታዋ እንደሆነች ማለት ነው ሄርሚላትን ማለት ነው። እና ይዞ መጣ ማለት ነው። ይሄ ራሱ አንድ ትልቅ እውነቴ ነው የምላችሁ ንቀት፣ የንቀቱ ንቀት ማለት ነው። የፈለገ ስራ ቢሆን ማለት ነው እነሱ ትክክለኛ ህይወታችን ነው ብለው አይደለም የሚያመጡት፣ እኛን አይሸውዱንም። ነገር ግን እንሸወድና እንደ ተጣሉ ነገር እናየውና ማለት ነው። አብርሽ ይሄንን ነገር እውነት ለመናገር ሆኖ ብሎ ነው ያደረገው። አንደኛ ነገር ሩታን ለመጣል እየፈለገ ነበረ። ሩታ በምን ትጥቁርና በቃ በምን መጥፎ ቃላት ካፏ ይውጣና ኦዲየንስ እንዲገለብጥባት ነበር የፈለገው። ተሳካለት። በጣም ነው የተሳካለት ማለት ነው። በመጀመሪያ ደረጃ ወርቁ ራሱ ሲገዛ ምን ብለዋል አብርሽ? እና ልቧ ከራራልኝ፣ ሩታ ልቧን ከራራልኝ። እኔ እንጃ ይሄን መኪና ሰጥቻት ወርቅ ሰጥቻት ልቧ ካረረልኝ በቃ የመጨረሻ ሲን ነበረ። ለምን እሱ ሩታ ማለት በቃ ነው የሚገዛት፣ በቁሳቁስን ነው የሚገዛት ማለት ነው። እሷ ግን የባሌ ስጦታ ነው ብላ ነበር የተቀበለችው ማለት ነው። ግን እሱ ይቅርታ አለ ማለት ታውቃላችኋ። ሩታ አጥፍቻለሁ፣ ይቅርታ በድዬሻለሁ፣ ይቅርታ እና ከአሁን ወዲህ ሄርሚላት የምትባል ሴትዮዋ በህይወቴ አታያትም። ከአሁን ወዲህ እኔና አንቺ ልጄ ነን። በቃ ለሄደ ነገር ደግሞ ይቅርታ አጥፍቻለሁ አለ ማለት በገንዘብ በወርቅ ነበር የሚገዛት። እውነት ለመናገር ሩታ እንኳን መለሰችው። ትሰደብ፣ ለሩታ መሰደቧ ምናምን ለእኔ አይደንቀኝም። ምክንያቱም የለመደችው ነው ማለት ነው። እና ሌላ ይቅርና ማለት ነው እሺ አብርሽ እውነተኛ ወርቅ ከሆነ ከገዛው ማለት ከእናቷ ይግባባል፣ ከሩታ እናት ማለት ነው። እናቷን እንደውም እንተውና ከእህቷ በጣም ነው የሚግባቡት ማለት ነው። ለምን በእህቷ አላሳመናትም? እሺ ሄርሚላ ምን ታደርጋለች? ምክንያቱም ድራማ ስለፈለገ ነው። አሁን ነገ አብሯት ተላልጦ ይመጣል። ለምን ይሄንን ሰበብ አግኝቷላ። ሩታ አልፈልግም ስጦታ ሰጣት፣ አልፈልግም አለችው፣ እላዩ ላይ ወረወረችበት። ማንንም ብታመጣ አላምንም ብለዋለች አይደል? ይሄንን ብሎ ነገ ከሷ ጋር ሊላላል ሊመጣ ነው። ለምን ሄርሚላ ቤት ተኝታ ነበር፣ እያለቀሰች ነበረ። አብርሽ ከሷ ጋር መራቅ አትፈልግም። ገባችሁ አይደል? እና ለዛ ብሎ ነው ይሄንን ነገር የሰራው እንጂ ቤተሰብ በቤተሰብ ማሳመን ይችል ነበር። ሌላ ቢቀር እህቷን ቁጭ አድርጎ ሩታን ቁጭ አድርጎ ይኸውልሽ እኔ እሱ አይደለም የገዛችሁ እና በእህትሽ በፈለግሽው ነገር እምንልሻለሁ፣ በፈለግሽው ነገር ቃል እገባልሻለሁ እና የራሴ ነገር ነው፣ ማንንም አትመኝ። እናም ደግሞ አብርሽ እውነት ጀግና ቢሆን ወንድ ጎበዝ ቢሆን ከሩታ ጋር ምን ይላት ነበረ? እኔ አልፋታሽም አንቺን ማለት ነው። ምክንያቱም ይሄንን ወሬ ያመጣሽልሽ ሰው ግልጽ አርግልኝ፣ አምጪ፣ አጋልጪው። እኔና አንቺ መሀል
ፍቅራችን የሚበጠብጥ ሰውን ነው። ይሄንን ካላረግሽ እኔ አንቺን አልፋታሽም፣ አልለቅሽም። ሲቀጥል ደግሞ በእናቷ በእህቷ ማሳመን ይችል ነበር። ነገር ግን ድራማ ስለፈለገ ከሄርሚላት መምጣት ስለፈለገና ከሄርሚላ መስራት ስለፈለገ ማለት ነው እንጂ አብርሽ ብዙ ነገር የሚያሳምንበት መንገድ ነበር። እሷን ቤት ጎትቶ ሲመጣ ማለት ነው። በነገራችን ላይ ታማ ነበር አይደል? በጣም ታማ ነበር፣ እያቅለሸለሻት ነበር። ዛሬ ግን አምሮባት ነው የመጣችው። ፀጉሯ ተሰርታ ምናምን ደግሞ ከህይወታችሁ ወጥቻለሁ ትላለች እንዴ ሄርሚላት። ቤተሰብ ከአብርሽ ህይወት መቼ ነው የወጣችሁ? ማነበረ አንተ ነህ የምታስፈልገኝ ሐኪም ቤት አልሄድም ሲል የነበረ ማነበረ እኔ ላጠፋ ነው ህይወቴ ላጠፋ ነው የሚል የነበረው ማለት ነው። ታንቄ ልሞት ነው ያን ሁሉ እንባ የሚያረግፈው ማን ነበር? ለማን ነበረ? ለአብርሽ ነበር አይደል? አብርሽ ለምሩታ ጋር ሄደ ነው አብርሽ ከሩታ ጋር እንዴት ታረቀ በማለት አይደል ያን ሁሉ ድራማ ስትሰራ የነበረ እና እሷ እንዳታዝን እሷ እንዳይከፋት ይሄው ሌላ ምን አለች ትላላችሁ? ነገ ማለት ነው እንደዚህ ተናዶ እንደዚህ ተበሳጭቷል። ሩታ ብዙ ነገር ብያታለሁ፣ አውርቻታለሁ እና አናግሬያታለሁ። ቦታ ስለሌላት እኔም እንደፈለኩ መሆን እችላለሁ ብሎ ነው ከሷ ሊዘል ነው፣ ሌላ ነገር አይደለም። እውነት ትዳሩን ቢፈልገው ቤቱን ቢፈልገው ትዳሩ አትፈልግም፣ ለትዳር አትሆንህም፣ ይተዋት። ለትዳር ካልሆነችው ማለት ነው። ብዙዋችሁ እንደዛ እያላችሁ ነው። ለትዳር ካልሆነችው ተወኝ ብለዋለች። በቃ ይውጣ ከህይወቷ ማለት ነው፣ ይተዋት። እኔ እንደዚህ አይነት ወንድ አይቼ አላቅም። እውነቴ ነው የምላችሁ። ክብር ቢኖረው በቤተሰብ ያስጠይቅ ነበር። ለራሱም ክብር የለውም፣ ለሚስቱም ክብር የለውም፣ ለኦዲየንስም ክብር የለውም። እሱ የሚፈልገው መስራትና መለወጥ ነው። መስራትም መለወጥም ሲፈልግ በውሸት በድራማ ባልሆነ ነገር ነው። ራሱን ዝቅ አድርጎ ሚስቱን ዝቅ አድርጎ ማለት ነው። ሄርሚላ መቼም ከህይወቱ አንድ ቀን እስቲ ከህይወቴ ውጪ ብሎት ያውቃል? በቃ እኔ ባለ ትዳር ወንድ ነኝ፣ አትምጪ አትጠጊ፣ በቃ ካሁን ከሩታ ጋር ያለኝ ነገር በጣም አሪፍ ቦታ ነው ብሎት ያውቃል? አብርሽ ካፉ ወጥቶ ተናግሮ ያውቃል? አያውቅም። እውነቴ ነው የምላችሁ። ዛሬ እውነት ነገር ስላለው እሷ የሰው ወሬ ትሰማለች። እሷ የሰው ወሬ ከየት አያችሁ? ይሄንን ወርቅ እውነት ለመናገር ማለት ነው በቪዲዮ በመጣላችሁ እዩ እንጂ ይሄንን ወርቅ ማን ይግዛው? አብርሽ ይግዛው? እሷ ትግዛው? ሲጀምር አርተፊሻል ነው፣ ወርቅም አይደለም። እውነቴ ነው የምላችሁ። መኪናውን ውሸት፣ አርተፊሻል፣ ይሄም ወርቅ የሚባለው ውሸት፣ ምንም ነገር የለም። ምክንያቱም እናንተ ስትሉ ነበረ። እናንተን አፋችሁ ለማዘጋት ነው። ለአንድ ለሁለት ቀን ልትስቁ ፈልጎ ነው። ይኸው ሳቃችሁን ሳትጨርሱ ማለት ሳቃችሁን ሰረቃችሁ ማለት ነው። እና እንደ አብርሽ አይነት ሰው አለ እንዴ? በተግባር ስጦታ ከሆነ በተግባር ከነቃው ከነምኑ። ይሄ ሚስቱ ከላመነች ደግሞ በቤተሰብ ማሳመን፣ በእህት ማሳመን፣ በአባት ማሳመን፣ ራሱን በሆነ በተለያየ ነገር። ይሄ የተነገረ ሰው ማን ነው? እስቲ እናጋልጸው ተብሎ ነው እንጂ ሩታ የማትፈልጋትን ውሽሚትን ተሸክሞ የንቀቱ ንቀት ቤት ድረስ አምጥቶ አራስ ናት አራስ ውጭ አስጠርቶ ጓደኛ ሰብስቦ ማን ነው የምታምነው? ጓደኛው ነው የምታምነው? ውሽሚትን ነው የምታምነው? ወይስ ባልዋን ነው የምታምነው? ማናቸውም ማመን የለባትም። እና በዛሬ ጊዜ ሰው አይታወቅም። ደግ አረገች እንኳን መሰይ። እውነቴ ነው የምላችሁ። እኔ በጣም ነው ደስ ያለኝ ማለት ነው። ምክንያቱም እሱ ክብር አልሰጣትም። እሷ ለምን ክብር ትስጠው? ክብር ቢሰጣት እንኳን አታምጣት ቤት ድረስ ብላው ነበር። እና ሩታን ምን እንጃ አላውቅም። ስለ ሩታ መሳደብና መናገር